ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 5 2018 ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በአመቱ አምስተኛው ወር ላይ እንገኛለን። ጥር እንዲሁም ደግሞ በጥር ወር አምስተኛው ቀን ላይ እንገኛለን። በዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸውን ዝርዝር መረጃዎች ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርከት ያሉ ዝርዝር ግንባር መረጃዎችን ይዣለሁ። በአማራ ክልል በተለያዩ አካባቢዎች ያሉ አዳዲስ መረጃዎችን እንዲሁም ደግሞ ወደ አስመራም ወደ መቀሌ ቀጠናም የሚወስዱ መረጃዎች አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። የአፍሪካ ቀንድንም የተመለከተ እንደዚሁ አጫጭር መረጃዎችን አድርሳችኋለሁ። ከአስመራ እስከ ሞቃዲሾ፣ ከሞቃዲሾ እስከ አቡዳቢ ድረስ እንዲሁም ደግሞ ሳውዲ አረቢያና ሱዳን ድረስ ያለው እና ቀይ ባህርና ምስራቅ አፍሪካ የአፍሪካ ቀንድን ያለውን አጠቃላይ ሁኔታ በተመለከተም እንደዚሁ በጣም አጭር መረጃ ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በኢትዮጵያ ኦርቶዶክስ ምዕመናን ላይ የሚፈጸመው ተከታታይ ጥቃት ቀጥሏል። ከዚህ ጋር በተያያዘ ዛሬ ከተሰሙ መረጃዎች መካከል አንድ አሳዛኝ መረጃ ይዣለሁ። ታቦታትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ እንዲረከባቸው ወይም ደግሞ ከአካባቢው እንዲያነሳ ምዕመናን ጠይቀዋል። ይሄ የተሰማው እንግዲህ የጠቅላይ ሚኒስትሩ የትውልድ ቀጠና በሆነው በጅማ ዞን ነው። ክርስቲያኖች አካባቢውን ለቀው መሰደዳቸውንና በዚህ ምክንያት አብያተ ክርስቲያናት እንደዚሁ ለእርክስና በሚያጋልጥ ተግባራት በወታደሮች እየተፈጸመባቸው ነው በሚል ይህንን መረጃና ቅሬታ ጥሪ አቅርበዋል። በሰዓት ከያዝኳቸው መረጃዎች መካከል አብራችሁ የምትሰሙት ይሆናል። በዚህ ቀጠና እንግዲህ በርካታ ሰላዮችን ወደ ኢትዮጵያ አስገብታለች የተባለችው ቱርክን በተመለከተ እንደዚሁ አዲስ መረጃ አለኝ። ቱርክ ከ400 እና 300 ዓመት በኋላ እንደገና የአፍሪካ ቀንድን የአፍሪካ ቀጠናን ሰሜን አፍሪካ ሜዲትራኒያን የባህረ ሰላጤንና እንደዚሁ ደግሞ የአፍሪካ ቀንድን ለመቆጣጠር ከፍተኛ ጥረት እያደረገች ነው የምትገኘው። በዚህ ምክንያት በኢትዮጵያ ውስጥ በርካታ ሰላዮችን አስገብታለች። ከዚህ ጋር በተያያዘ ያለውን መረጃም እንደዚሁ አደርሳችኋለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ6 ወራት በኋላ ትናንትና ለሀገራቸው ቴሌቪዥንና ሬዲዮ የሰጡት ጋዜጣዊ መግለጫ ቃለ ምልልስ አለ። ከዚህ ጋር በተያያዘ የኢትዮጵያን የተመለከቱ ዋና ዋና ጉዳዮች ምንድናቸው የሚለውንም እንደዚሁ ወይዣለሁ አደርሳችኋለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በአዲስ አበባ መጪውን ምርጫ በተመለከተም እንደዚሁ አሁን እየሆነ ያለውን የተመለከተ አዲስ መረጃ ይዣለሁ። እነዚህም ሁሉ መረጃዎች ትከታተላላችሁ። የግንባር ዝርዝር መረጃዎችን ያው በቅደም ተከተል ይዣለሁ፣ እሱንም አደርሳለሁ። አሁን እንግዲህ የመጀመሪያ ማድረገው መረጃ በነገራችን ላይ ብዙ ሀሳብ አስተያየቶችን ልካችሁልኝ ተመልክቻለሁ። በተለይ በትላንትና እጅ የሰጡትን ኮሎኔል ፈንታሁን ሞሃቤን በተመለከተ የተለያዩ አስተያየቶችን ተመልክቻለሁ። አንዳንዶቹ ትግል እየጠራ ሲሄድ ይህንን ይመስላል። ያው ይንጠባጠባሉ፣ የጸንተው እስከ መጨረሻ የሚቀጥሉ ይቀጥላሉ። ይሄ በትግል ውስጥ ያለ ሂደት ነው የሚለውንና እንዲሁም ደግሞ ይሄ ጉዳይ ለምን ኃይል ይከፋፍላል፣ ለምን ሰዎች ትግል ይወጣሉ፣ ውስጣዊ ሁኔታውን መገምገምና ማየት ያስፈልጋል የሚሉትን አስተያየቶች ጨምሮ የተለያዩ አስተያየቶችን ተመልክቻለሁ። እንግዲህ ይህንን በተመለከተ አሁንም የተደራጀ ከፋኖ ውስጥም እንዲሁም ደግሞ በትግል ስም እንደዚሁ የሚንቀሳቀስ ታክቲካል የሆነ ግንኙነት ያለው ፋኖችን ለማስኮብለል ወይም ደግሞ የተለያየ ጥቅማ ጥቅም ይደረግላቸዋል በሚል ከባለ ሀብቶችም ከሃይማኖት አባቶችም ከዲያስፖራም ከጋዜጠኞችም ከሚዲያ ሰዎችም ከፖለቲከኞችም ከብልጽግና ካድሬዎችም እንደዚሁ የሚንቀሳቀስ ኃይል አለ። ዛሬ ከወጡ መረጃዎች መካከል ለምሳሌ ባህር ዳር በቋሚነት እንደዚሁ ቢሮ ይዞ በዚህ ጉዳይ ላይ እየሰራ ያለ ግብረ ኃይል አለ። አዲስ አበባም በተመሳሳይ የቀጠና ክፍፍል በማድረግ ጭምር ነው ይህንን ለማድረግ እየተሞከረ ያለው። ቀደም ብለው የገቡት እነ ማስረሻ ሰጤ ደግሞ በየፋኖ አመራሮችና አባላት እየደወሉ ሁኔታዎች እናመቻቻለን፣ ሄሊኮፕተር እንልካለን፣ ከነ ጀኔራል አበባው ጋር ነው አብረን የምንገኘው፣ ስለዚህ መግባት አለባችሁ፣ ጥቅማችሁን አስከብራለሁ በሚል እንደዚሁ ይህንንም እያደረጉ መሆኑ ነው የተሰማው። ለማንኛውም ያም ይህን አለ ሌላውም ይህንን አደረገ የሚለው ጉዳይ ሳይሆን በትግል ጸንቶ ነገ የሚገጥመውን ሁኔታ ግምት ውስጥ አስገብቶ ያው እንግዲህ የራስን ምርጫ መወሰን በጣም አስፈላጊ ነው የሚሆነው። በእንዲህ አይነት ጊዜ ደግሞ የበከባድ ሁኔታ ደግሞ የወጀብና ውዥንብሮች በብልጽግና ገጾች የሚለቀቁ አሉ። አንድ ሰው እጅ ሲሰጥ ሌላውም ሊሰጥ ነው በሚል በሚለቀቁ መረጃዎች ደግሞ የበለጠ በፋኖ ሰራዊት ውስጥ አሉታዊ ተጽዕኖ እንዳይፈጥሩ ይህንንም የፋኖ መሪዎችና
የሚዲያ ክፍሎቻቸው ይህንን ማስረዳትና ማስገንዘብ ያስፈልጋል። በተከታታይ የሚያወጧቸው ስሞች የእጅ ሊሰጡ ነው በሚል የሚያወጧቸው ስሞች ከማወናበድ ባለፈ የልብ ትርታ መለኪያም ይሆናሉ። ስለዚህ ይህንን የሚሰራጨውን መረጃ በአግባቡ መመልከት ያስፈልጋል። ከዚህ ጋር በተያያዘ እንግዲህ ትግሉ ወደኋላ ቢመለስ ምን ይገጥመናል? እንዲሁም ደግሞ አሁን ያለው አጠቃላይ አገራዊ የአፍሪካ ቀንድ ሁኔታ ወደየት እየሄደ ነው የሚለው በውል መገምገም ያለበት ነው። እንግዲህ በፋኖ የትግል ውስጥ በሚነሱ ትንሽ ችግሮች ምክንያት የፋኖን ትግል አያስፈልግም ወደሚል ድምዳሜ የሚደርሱት ብልጽግና ሰዎች ጨምሮ የተለያዩ አካላት የሚሰጧቸው አስተያየቶች ባሻገር አሁን የአማራ ሕዝብ በዚህ ሁኔታ በኦህዴድ በፈጠረው የፖለቲካ ኤምፓየር ውስጥ የትኛውን ጥቅም አስከብሮ ለወደፊት ይቀጥላል? ሰሞኑን የሚታዩ ትልልቅ ፕሮጀክቶች ራሱ አላማቸው ግልጽ ነው። አዲስ አበባን ኢሪሌቫንት ወይም ደግሞ የማይጠቅምና የማያስፈልግ ከተማ እናደርገዋለን በሚለውና ሸገር ከተማን ከመመስረት ጀምሮ ከአዲስ አበባ ግዙፍ ፕሮጀክቶችን በማውጣት ወደ አዲስ አበባ ዙሪያ መውሰድና የአዲስ አበባን በጀት ለሸገር ከተማ ምስረታ መጠቀም አዲስ አበባን በባህልም በኢኮኖሚም ከጥቅም ውጭ የማድረግ ፕሮጀክቶቹ እነዚህ በዘላቂነት ማን ላይ ያነጣጠሩ አደጋዎች እንደሆኑ መገንዘብ ያስፈልጋል። የራስን ተስተካካይ የፖለቲካ ኃይል ይዞ መውጣት ካልተቻለ መጪው ጊዜ የከፋና እጅግ የከፋ መሆኑን ያው እንግዲህ የሚገነዘብ እስከ መጨረሻው ጸንቶ የራሱን ሚዛን ይዞ መቀጠል ይኖርበታል። በመሃል እንግዲህ ይህንን እየተንጠባጠቡ የሚወጡትና እጅ የሚሰጡት ደግሞ በታሪክ ውስጥ የራሳቸውን በዚህ መንገድ በታሪክ አበላሽተው እየሄዱ መሆናቸውንም ለራሳቸው ሊያውቁት የሚገባ ጉዳይ ነው። እንግዲህ ወደ መረጃዎቹ ሲሄድ በአፍሪካ ቀንድና በተያያዥ ጉዳዮች ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሰጡትን ቃለ ምልልስ በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ፕሬዝዳንት ኢሳያስ አፈወርቂ እንደ ወትሮው በአመዛኙ ከኤርትራ ውስጣዊ ጉዳይ ይልቅ አብዛኛውን ሰዓት በዓለም ፖለቲካ ግሎባል ፖለቲካ ላይ የኃይል አሰላለፍ ላይ በአፍሪካ ቀንድ እንዲሁም ደግሞ በኢትዮጵያን በተመለከቱ ጉዳዮች ነው ሰፊ የአየር ሰዓት ወስደው ቃለ ምልልስ እየሰጡት። በኤርትራ ጉዳይ ያነሷቸው ጥቂት ጉዳዮች እንዳሉ ነው። በዋናነት ግን ግሎባል ኢሹ የቀዝቃዛው ጦርነት መጠናቀቅን ተከትሎ ከግሎባል ፖለቲካ አንጻር ግሎባል ኦርደር ወይም ደግሞ በተደጋጋሚ የሚያነሱት ከቀዝቃዛው የዓለም ጦርነት በኋላ በአሜሪካ ብቸኛ ሆና ፈላጭ ቆራጭ ሆና የወጣችበት የዓለም ፖለቲካ አሁንም እየተዳከመ መምጣቱን የሚያሳየውን ሀሳባቸውን ጨምሮ የተለያዩ ጉዳዮችን አንስተዋል። አሜሪካ በዕዳ ተዘፍቃለች በሚል እንግዲህ የአሜሪካን ዕዳ ጭምር በማንሳት ነው እንግዲህ አሜሪካ ስለመዳከሟ ለማሳየት እየሞከሩት። ትራምፕ አሜሪካን ለመመለስ ሜጋ ፕሮጀክት ይዞ የመጣው አሜሪካ በመዳከሟና በቀድሞው የመሪነት ሚናዋ ላይ ስለሌለች ነው የሚል ማሳያ አንስተዋል። ከግሎባል ፖለቲካ በቀጣዩ 3 ዓመታት አሜሪካን ሀያልነት ለመመለስ ትራምፕ እያደረጉ ያሉትን ጉዳይና ኤርትራና የአሜሪካ ባለፈው በዲፕሎማሲ ጀምረውት የነበረው ጉዳይ ወደፊት መሄድ አለመቻሉንም በተመለከተ በዚሁ አንስተዋል። አሁን የአስመራና የዋሽንግተን የፖለቲካ ግንኙነት ባለፈው ተስፋ ጥሎበት የነበረው ወደኋላ መመለሱን ፕሬዚዳንት ኢሳያስ አረጋግጠዋል። በዚህ በኩል እንግዲህ ሰሞኑን የአሜሪካ የወሰደችውን የቬኔዙዌላው ፕሬዚዳንት እንደዚሁ አስሮ ማምጣትን በተመለከተ ይሄ የመጀመሪያ ዙር ኪሳራዋ ነው ማሳያ ነው። በቀጣይም ከቬኔዙዌላ ወደ ግሪንላንድ፣ ካናዳ፣ ኩባ፣ ኮሎምቢያ፣ ፓናማ፣ ኢራን እንደዚሁ ይሄዱ ይሆናል። ይሄ እንግዲህ ውድቀታቸው ማሳያ ነው። ወታደራዊ እርምጃም ሊወስዱ ይችላሉ አሜሪካኖቹ። ይሄም እንግዲህ አሜሪካኖቹ አንዳንድ ጊዜ ሸምጋይ አንዳንድ ጊዜ ገላጋይ ሆነው ከሚታዩበት ከዩክሬን ጦርነት እስከ ቬንዙዌላ ድረስ ያለውን አጠቃላይ የገጠማቸውን ጉዳይ በተመለከተ ፕሬዝዳንቱ አንስተዋል። በዋና ዓላማው እንግዲህ ቬንዙዌላ የተወረረችበትና ማዶሮ የፕሬዝዳንቱ ተይዘው የተወሰዱት የቬንዙዌላን ነዳጅ አሜሪካ ለመውሰድ እንደሆነ ፕሬዝዳንት ኢሳያስ አንስተዋል። እንግዲህ ከነዚህ ዓለም አቀፍ ግሎባል ፖለቲካ አስተያየታቸው ባሻገር በሱዳን ጉዳይ ሰፊ ማብራሪያ ሰጥተዋል። በኢትዮጵያ ላይ ያለውን እናስቀድምና እንመልከት። ኢትዮጵያን በተመለከተ ፕሬዝዳንት ኢሳያስ አፈወርቂ እንግዲህ ከተናገሯቸው ንግግሮች መካከል በዋናነት ብልጽግናን ፓርቲ ያው እንግዲህ የማይረባ የማይጠቅም በሚል በአጸያፊ ቃላት ጭምር በመግለጽ እንዲሁም ደግሞ አሁን የቀይ ባህርና የአሰብን ጉዳይ በተመለከተ አጀንዳ ለማስቀየስ የሚደረግ እንቅስቃሴ እንደሆነና ከዚህ ጋር በተያያዘ የኤርትራና የኢትዮጵያ የሰላም ግንኙነት እንደዚሁ ስትራቴጂካዊ ችግር የገጠመው
በብልጽግና በኩል መሆኑን እንደዚሁ ገልጸዋል። ቃል በቃል አንዳንዶቹን ለመመልከት ያህል የባህር በር ጉዳይ በውጭ ኃይሎች የሚገፋ ቀጠናዊ የውጭ ኃይሎች ስራ እንጂ የኢትዮጵያ አይደለም የሚል አንደምታ ያለው ንግግር ተናግረዋል። በፍጹም ሊሳካ የማይችል ቅዠት እንደሆነም ነው ጨምረው የገለጹት። የኢትዮጵያ መንግስት ከትንኮሳ ንግግሮች አጀንዳ ማስቀየስ ወጥቶ በራሱ የውስጥ ጉዳይ ላይ ማተኮር እና የገጠመውን ውስጣዊ ቀውሶችና ችግሮች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውሶችን መፍታት አለበት። በዚህ ላይ እንዲያተኩር ጥሪ አቅርበዋል። በኤርትራ ሉዓላዊነቷን ለመከላከል ሙሉ በሙሉ ዝግጁ መሆኗንና የኢትዮጵያ ሕዝብ ግን ወደማይረባ ጦርነት እንዳይገባ እና እውነተኛ የውስጥ ችግሩን እንዲፈታ በዚሁ እንግዲህ ይህንንም ተናግረዋል። ቀይ ባህርን በተመለከተ የሚነሳው የብልጽግና አጀንዳ ትኩረት ማስቀየሻ መሆኑን በመግለጽ ገዢው የኢትዮጵያ መንግስት ውስጣዊ ቀውሶችን ፈጽሞ መፍታት ተስኖታል ሲሉ ያሉ ጦርነቶችን በትግራይ፣ በአማራ፣ በኦሮሚያ እንዲሁም ደግሞ በእኛም ላይ ጦርነት ታውጆብናል ሲሉ ይህንንም ገልጸዋል። ኤርትራ ማለታቸው ነው። አጀንዳ የመፍጠር አዲስ ዝንባሌ መፍጠር ነው የውስጡን ችግር ለማስቀየስ በሚል የቀይ ባህር ጉዳይ አሁንም በዚህ መንገድ ዝቅ አድርገው ተመልክተዋል። የራሱ ቤት በችግር ተሞልቶ የቤት ውስጥ ችግሩን ሳይፈታ ወደ ጎረቤት ሌላ ችግር ይዞ የመምጣት ዝንባሌና አባዜ ሲሉ የቀይ ባህርን እና የአሰብን ጉዳይ በዚህ መንገድ ገልጸዋል። ብልጽግና አሁንም በዘር ላይ የተመለከተ ፖለቲካ እያስቀጠለ ሀገሪቱን ለመበታተን እየወሰዳት ነው በሚል እንደዚሁ መደመርና ብሔራዊ አንድነት የሚል በቃላት ብልጽግና ይህንን ቢልም በተግባር ግን ብሔር ተኮር ፖለቲካ እየተከተለ ሀገሪቱን ሊበታትናት ይችላል የሚል አስተያየትም ሰጥተዋል። ኢትዮጵያና ኤርትራ ግንኙነታቸው የተበላሸው ብልጽግና ስትራቴጂካዊ ስህተት በመስራቱ እንደሆነና የስምምነት ቃል ኪዳኑ ብልጽግና ስላልደገፈው እንደሆነና ብልጽግና በአጠቃላይ ግንኙነቱ የበላይነትን የሚፈልግ እንጂ ያቻና የእኩልነት የተከባበረ ግንኙነት የማይፈልግ መሆኑን በሚል እንደዚሁ ይህንን ገልጸዋል። ብልጽግና በራሱ የማይቆም በውጭ ኃይል እየተመራ በራሱ ሕዝብ ላይ የጦርነት አጀንዳ እያራመደ ያለ ገዥ ፓርቲ ነው። በአማራ፣ በትግራይ፣ በኦሮሚያ እንዲሁም ደግሞ በኤርትራ ላይ ጦር አውጇል። ጦርነትም እያራመደ ነው ሲሉ ሲገልጹ ባለፈው ያነሷትን የሰበሰበውን ድሮንና መሳሪያ እናውቃለን፣ እሱ እኛን አያሳስበንም። ራሳችን ለመከላከል በምንከላከልበት ጊዜ እንዴት እንደምንከላከል ራሳችን እናውቃለን። ብልጽግና ግን ብለው ቃል በቃል እነዚህን ቃላቶች ነው ለብልጽግና የተጠቀሙት። የብቃት ማነስ፣ ኪሳራ፣ ፈሪ፣ ስግብግብ፣ ዘራፊ መሆኑን ከቅዠት አዙሪት ውስጥ ሊወጣ ያልቻለ ሲሉ ብልጽግናን በዚህ መንገድ ገልጸውታል። ኢሳያስ ኤርትራን በተመለከተም ሱዳንን በተመለከተም እንደዚሁ ከኤርትራ በኩል ይህን አስተያየት ሰጥተዋል። የሱዳን ጉዳይን በተመለከተ የ56 ዓመታት የሱዳን የፖለቲካ ጉዞ እና የሀገረ መንግስት ፈተናውን በተመለከተ ዝርዝር ሰፊ ጉዳዮችን አንስተዋል። ለውጦች፣ ተግዳሮቶች፣ የኤርትራ አዎንታዊ ሚናና በሱዳን ውስጥ የነበሩ ቀውሶችን ለመፍታት ይህንንም በማንሳት የአስመራው ኢኒሼቲቭ ያልተሳካና የከሸፈበትን ሁኔታን በተመለከተ የግብፅ ኢኒሼቲቭና ሙከራም እንደዚሁ ከሱዳን አንጻር መክሸፉን ደቡብ ሱዳን 2011 መገንጠል በኋላ አሁን ያለው ሂደትና ወደ ሌሎች የተለያዩ ሀገራት ለመሰንጠቅ ያለው የሱዳን ሁኔታ እጅግ አስቸጋሪና ውስጣዊ መፍትሄ የሚፈልግ መሆኑን በመናገር በሱዳን ጣልቃ የገቡ እንደ የመን፣ እንደ ኢትዮጵያ፣ እንደ ዩናይትድ አረብ ኤሚሬትስ የመሳሰሉና ቻድ የመሳሰሉ ሀገራት ጉዳዩን እያባባሱ ነው ሲሉ ይህንንም ገልጸዋል። እንግዲህ በሱዳን ጉዳይ ላይ በተደጋጋሚ እንደሚገለጸው ኤርትራ፣ ግብፅ፣ ሳውዲ አረቢያ እንደዚሁ በአንድ ጎን፣ ኢትዮጵያ፣ ዩናይትድ አረብ ኤሚሬትስ እና ሌሎቹ ደግሞ በአንድ ጎን በመሆን ነው። በሱዳን ጉዳይ ህወሓትና የኤርትራ መንግስትም ተመሳሳይ አቋም እንዳላቸው ያው ይታወቃል። እንግዲህ ይሄ ከቃለ ምልልስ ውስጥ ዋና ዋናዎቹ ናቸው። ሌሎች ደግሞ ወሳኝ ነጥቦችን ደግሞ በሌላ ሰዓት ይዤ መለስ ይሆናል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በዚሁ የአፍሪካ ቀንድ መረጃዎችን ላድርስ። የአፍሪካ ቀንድ እንግዲህ ባለፈው ታህሳስ 24 2025 ዓ.ም በፈረንጆቹ እስራኤል ለሶማሌላንድ የሀገርነት ሙሉ እውቅና ከሰጠች በኋላ ቀጠናው በፍጥነት ትርምስ ውስጥ ገብቷል። በቀጠናው ላይ ተለዋዋጭ የኃይል እና የፖለቲካ ወታደራዊ አስተላለፍ ነው እየተከሰተ ያለው። በዚህ ቀጠና የነበረችው ዩናይትድ አረብ ኤሚሬትስ ኃይሏን ጠራርጋ እንድታስወጣና በቱርክና በሳውዲ አረቢያ እንዲተካ ሞቃዲሾ እንደዚሁ ሁኔታዎችን እያመቻቸች ነው፣ ውሳኔዎችን ወስናለች።
አንዳንድ እርምጃዎችንም ወስዳለች። በቀጠና ያለው ሁኔታ ተለዋዋጭነቱ ከኢትዮጵያ ጋርም በቀጥታ የሚገናኝ ነው። ለማንኛውም ትላንትና በሞቃዲሾ ቀጠና ከተሰሙ መረጃዎች መካከል ሞቃዲሾ ሙሉ በሙሉ ከዩናይትድ አረብ ኤሚሬትስ ጋር የተደረጉ ወታደራዊ ስትራቴጂካዊ የትብብሮችን ሙሉ በሙሉ ትላንትና ሰርዛለች። ስረዛውን ተከትሎ በርበራ፣ ቦሳሶ፣ ኪስማዮ ወደቦችን ሙሉ በሙሉ ለምንም አይነት አገልግሎት ዩናይትድ አረብ ኤሚሬትስ እንዳትጠቀም ሞቃዲሾ ከልክላለች። ይህንን ክልከላ ተከትሎ እንግዲህ ዩናይትድ አረብ ኤሚሬትስ ኃይሏን እያስወጣች ነው የምትገኘው ከዚህ ቀጠና። ሌላው በዚህ በዩናይትድ አረብ ኤሚሬትስ ትክ ደግሞ ሳውዲ አረቢያ ዩናይትድ አረብ ኤሚሬትስን ተክታ ሁሉንም የሞቃዲሾ ቀጠናዎች ወታደራዊ ጥበቃ እንድታደርግ ወታደራዊ ጣልቃ ገብነት፣ ወታደራዊ ስምሪቶችንና የፈለገችውን እንድታደርግ ለሳውዲ አረቢያ ጥሪና መንገድ ተከፍቶላታል። ፑንትላንዱ ፕሬዝዳንት ደግሞ በሌላ በኩል ወደ ዩናይትድ አረብ ኤሚሬትስ ሄደዋል። የፑንትላንዱ ፕሬዝዳንት ወደ ዩናይትድ አረብ ኤሚሬትስ የሄዱት እንግዲህ ሞቃዲሾ ዩናይትድ አረብ ኤሚሬትስን በእነዚህ ቀጠናዎች ከከለከለቻት በኋላ ነው። ሞቃዲሾ የከለከለቻት አረብ ኤሚሬትስን ከሶማሌላንድ በርበራ እንዲሁም ደግሞ ከቦሳሶ ፑንትላንድን ጨምሮ ነው። ኪስማዮን የሞቃዲሾን ቀጠና ራስ ገዞችንም ጭምር ማለት ነው። ዛሬ የፑንትላንዱ ፕሬዝዳንት ወደ አቡዳቢ ሂደዋል። ምን ጉዳይ ሊነጋገሩ እንደሆነ ወደፊት የሚታይ ነው የሚሆነው። ለማንኛውም ከዚህ ቀጠና መባረሯን ተከትሎ የኃይል እና የፖለቲካ ሚዛን እንዲሁም ደግሞ ለዚህኛይቱ ሀገርም እንግዲህ የሀገርነት እውቅና ለመስጠት እንቅስቃሴ ላይ ስለመሆኗ የሚያሳዩ ናቸው። ለማንኛውም በሌላ በኩል ደግሞ ከሱዳን አንጻር የተሰማው ዩናይትድ አረብ ኤሚሬትስ ለአርኤስኤፍ ለሱዳኑ ፈጥኖ ደራሽ ኃይል እጅግ ዘመናዊ የሚባሉ ኦደብሊውኤ ድሮን፣ ሲኤች 95 ድሮን፣ ኤቲጂኤስ ሚሳይሎችን፣ ዘመናዊ ወታደራዊ ተሽከርካሪዎችን፣ ሮኬት አስወንጫፊ እንደዚሁ ዘመናዊ ተሽከርካሪዎችን እና ወታደራዊ ኮንቮዮችን ጨምሮ አዳዲስ የጦር መሳሪያ ማቅረቧን ነው መረጃዎች የሚያሳዩት። ይህ እንግዲህ የሆነው ከበርካታ የቅጥረኛ ወታደሮች ጋር መሆኑን የወጡ መረጃዎች ያሳያሉ። ትላንትና ቀደም ብሎ ሳውዲ አረቢያ ለጀነራል አልቡርሃን ለሱዳኑ ጦር 1.5 ቢሊዮን የሚያወጣ የጦር መሳሪያ እንግዲህ ድሮንም የሰው አልባ ተዋጊ አውሮፕላኖችንም ጀቶችንም ጨምሮ በርካታ የጦር መሳሪያዎችን ከፓኪስታን መግዛቷን ተከትሎ ዩናይትድ አረብ ኤሚሬትስ ይህን አድርጋለች። አሁን በመሐመድ ደጋሎ እና በጀነራል አልቡርሃን መካከል የጦር መሳሪያ የሚያቀርቡት አረብ ኤሚሬትስ እና ሳውዲ አረቢያ የሱዳንን መከራ በዚህ መንገድ በውክልናና በእጅ አዙር ጦርነት ወደ ችግር ውስጥ እየከተቱት ነው የሚገኘው። ወደ ሌሎች መረጃዎች ሲሄድ ወደ ኢትዮጵያ ሀገር ውስጥ መረጃዎች እመለሳለሁ። ከዚህ ጋር በተያያዘ ሌላ ተጨማሪ መረጃ ላቅርብ፣ ይቅርታ። ሱዳን ወደ ኢትዮጵያ ድንበር አዲስ ወታደራዊ ኃይል እያስገባች መሆኗን የሚገልጹ መረጃዎች ወጥተዋል። ወደ ድንበር ኃይል እያስጠጋች ነው። ሰራዊቱ እየተጠጋ ያለው ብሉ ናይል በሚባለው የኢትዮጵያ ድንበር በቤንሻንጉል ጉሙዝ በኩል ሲሆን የሱዳን ጦር አዲስ ወታደራዊ ቤዝ እየገነባና እንደዚሁም ደግሞ ወታደራዊ ሰፈር እየመሰረተ መሆኑ ታውቋል። በኢትዮጵያ አቅራቢያ ባሉ የሳውዲ አረቢያ አየር ኃይል ሰሞኑን ድብደባ በፈጸመበት በዚህ ቀጠና 35 በላይ ወታደራዊ ተሽከርካሪዎች ከአረብ ኤሚሬትስ ለአርኤስኤፍ ሲቀርቡ የነበሩ ተሽከርካሪዎች እና ቅጥረኛ ወታደሮች ከጥቅም ውጭ መደረጋቸው ይታወቃል። በዚህ ቀጠና ኢትዮጵያና ደቡብ ሱዳንን እንዲሁም ደግሞ ሱዳንን በሚያዋስነው የኢትዮጵያ ምዕራብ ቀጠና ኃይል እያስጠጉና እያስገቡ መሆናቸው የሱዳን መረጃዎች ይህንን ገልጸዋል። ዘገባዎችም ይህንን አረጋግጠዋል። ወደ ህወሓትን የተመለከተ መረጃ ላስከትል። ህወሓትን የተመለከተው መረጃ እንደዚሁ ህወሓት አዳዲስ የጦር መሳሪያዎችን እያስገባ መሆኑን ነው መረጃዎች የሚያሳዩት። መነሻቸውን ከኤርትራ በኩል ያደረጉ የጦር መሳሪያዎች በትግራይ በሶስት ቦታዎች መዳረሻቸውን አድርገው የጉዞ እያደረጉ መሆናቸውና ቀደም ብሎ የደረሱ መኖራቸውን የመረጃ ምንጮች ገልጸዋል። ሰሞኑን በሸራ የተሸፈኑ ተሽከርካሪዎች በኤርትራ በኩል ወደ ተለያዩ ቦታዎች የጦር መሳሪያ ማጓጓዛቸውን የሚገልጹት መረጃዎቹ የጦር መሳሪያዎች የጫኑ ተሽከርካሪዎች ወደ ሽሬ ቀጠና በመግባት በሁለት አቅጣጫ ነው ስምሪት የወሰዱት። አንደኛ እንደ መረጃ ምንጮቹ ከሆነ አንደኛው መዳረሻ ጸሊሞይ ተብሎ የሚጠራ አካባቢ ልዩ ቦታው በውል ያልታወቀ ሲሆን ሁለተኛው ደግሞ ወደ ተንቤን ቀጠና አዴትና ተንቤን መሃል ተከዜ ወንዝ አቅራቢያ ወደሚገኙ ቦታዎች ነው እየወሰዱ ትሏል። ህወሓት እንግዲህ የካቲት 11 2018ን የምናከብረው የወልቃይትን በመቆጣጠር ነው በሚል አርቢ 60 ተጨማሪ መካናይዝድ እንዲያቋቁም እያደረገ ሲሆን ለዚህ ኃይልም እንደዚሁ መሳሪያ እያስገባ እንደሆነ ነው መረጃዎቹ የሚገልጹት። የድሮን እና የጸረ ድሮን
ኦፕሬተሮችን እንደዚሁ ማስመረቁ ይታወቃል። እነዚህ ወደ ትግራይ እንዲገቡ እየተደረገ ነው ከሱዳን በኤርትራ በኩል። ሰሞኑን እንግዲህ ያስገባቸው መሳሪያዎች አይነትና መጠን ግን በብዛት አልታወቀም ብለዋል የመረጃ ምንጮቹ። ወደ ሌሎች መረጃዎች ሲሄድ የሁለት የቱርክ ዜጎች እና አንድ ኢትዮጵያዊ ሾፌራቸው በደቡብ ኦሞ ቀጠና በኢትዮጵያ መገደላቸው ተገልጿል። በደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን ሱሪ ወረዳ ነው ግድያ የተፈጸመባቸው። ከዚህ ጋር በተያያዘ ጥር 4 2018 ከጠዋቱ 2 ሰዓት ከ20 ገደማ ግድያው የተፈጸመው በዚህ ሱሪ ተብሎ በሚጠራው ቦታ ሲሆን ሁለት የቱርክ ዜጎችና አንድ ኢትዮጵያዊ ሾፌራቸው በታጣቂዎች ተገድለዋል። ግድያውን በተመለከተ የክልሉ መንግስት በሰጠው መግለጫ ሽፍቶችና የከብት አርቢዎች ይህንን ጥቃት ፈጽሟል፣ ህግ የማስከበር ዘመቻ ተጀምሯል ሲል ገልጿል። ከዚህ ጋር በተያያዘ አዲሱ መረጃ ምንድነው? ቀደም ብሎ የወጡ መረጃዎች እንደሚገልጹት ቱርክ በቢዝነስ በቱሪስት በልማትና በተለያዩ ስራዎች አማካይነት በርካታ ሰላዮችን ወደ ኢትዮጵያ ማስገባቷን ነው። በርካታ ቁጥር ያላቸው ሰላዮች ገብተዋል። ቱርክ ኢትዮጵያን ማዕከል ያደረገ የጂኦፖለቲካ የበላይነትና ሽኩቻን ግምት ውስጥ በማስገባት በርካታ ሰላዮችን ስታስገባ በኢትዮጵያ ውስጥም በተለያዩ አካባቢዎች ሃይማኖት ሽፋን ያደረጉ ተባባሪ ሰላዮችን ማሰማራቷንም የመረጃ ምንጮቹ ይህንን ገልጸዋል። ወደ አዲስ አበባ የሚወስደን መረጃ ላስከትል። በአዲስ አበባ እድር ቤቶች ለምርጫ ገንዘብ ድጋፍ እየተጠየቁ መሆናቸውን ገልጸዋል። የእድር ተወካዮች እንደገለጹት የብልጽግና ካድሬዎች እድሮቹ ለብልጽግና ምርጫ ለገንዘብ ድጋፍ እንዲያደርጉ ጠይቀዋል። ከዚያ ባሻገር የእድር ቦታዎች ለምርጫ ምዝገባ በሚል ቦታዎቹን የእድር መሰብሰቢያ ቦታዎችን እንዲሰጡ እንደዚሁም ጠይቀዋል። ድንኳኖቻቸውንም እንደዚሁ እንዲሰጡ። አሁን ከዚህ በፊት እንግዲህ 1 ለ5 የነበረው ጥርነፋ አሁን እድሮችን ተከትሎ በገንዘብም በአደረጃጀትም እየመጣ እንደሆነ ነው የመረጃ ምንጮቹ እየገለጹት። ወደ ጅማ ዞን የሚወስደን መረጃ ላስከትል። በጅማ ዞን ጌራ ወረዳ ዋላ ቀበሌ ጉበን ገብረ እግዚአብሔር ተብሎ የሚጠራ ቦታ ቤተክርስቲያኑ እና ታቦቱ ከቦታው እንዲነሳ የአካባቢው ክርስቲያኖች ጠይቀዋል። መግቢያ ላይ ያስተዋወቅኳችሁ ዜና ነው። የጉባኔ ባለእግዚአብሔር ደብር የኦርቶዶክስ ምዕመናን በጸጥታ ኃይል በኦሮሚያ ጸጥታ ኃይል ሙሉ በሙሉ ተፈናቅለው ለቀው መሄዳቸውን ተከትሎ ቀሪዎቹን ካህናት ታስረዋል። በዚህ ምክንያት ቤተክርስቲያኑ ብቻውን ቀርቷል። ዙሪያውን የረጲዮላና ጋቸና ሲርና እንዲሁም ደግሞ ሌሎች አክራሪዎች ቤተክርስቲያኑ ዙሪያ ጫት መቃሚያ አድርገውታል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በቶሎ ታቦቱን እና ንዋየ ቅድሳቱን ከቤተክርስቲያኑ እንዲያስወጡና ምዕመናኑ ሁኔታዎች ተመቻችተው እስኪመለሱ ወይም ደግሞ ቁርጡ እስኪታወቅ ድረስ ቤተክርስቲያኑን ከዚህ አይነት አደጋ ለመጠበቅ ለጊዜው ታቦቱ እንዲነሳና ወደ ሌላ ቦታ እንዲዛወር እንባ እየተናነቃቸው ካህናትና የአካባቢው ምዕመናን ይህንን ገልጸዋል። ይህ እየሆነ ያለው በኦሮሚያ ክልል ጅማ ዞን ጌራ ወረዳ ዋላ ቀበሌ ተብሎ የሚጠራው አካባቢ ጉበኔ ባለ እግዚአብሔር ተብሎ የሚጠራ ደብር ነው። ይሄ እንግዲህ የምዕመናን ጥሪ እየቀረበው። ሌላው የችሎት መረጃ ነው። የችሎት መረጃችን ስንመለከት በትላንትናው ዕለት ፍርድ ቤት የቀረቡ እነ ተመስገን ጌትነት ብይን ለመስጠት ፍርድ ቤት ቀርበው ነበረ። ሆኖም ዳኞቹ አልተሟሉም በሚል ለዛሬ የተለዋጭ ቀጠሮ ተሰጥቷል። ሌላው ቢንያም ተረፈ ውበት 2 ክሶች ከተነበቡለት በኋላ በዋስትና ጉዳይ ክርክርና ብይን ለመስጠት ለዛሬ ተለዋጭ ቀጠሮ ተሰጥቷል። ሌላው ኃይለ ማርቆስ ኃይሌ ተከላከል በሚል ተከላካይ ምስክሮችን ቢያቀርብም የምስክሮቹ ስም ዝርዝር ስህተት አለበት በሚል ለጥር 25 ተለዋጭ ቀጠሮ ተሰጥቷል። ሌላው እነ ሰለሞን ጎሳ ነው። እነ ሰለሞን ጎሳ መዝገቡ የተቀጠረው አቃቢ ሕግ ተጨማሪ ሰነድና ማስረጃዎችን ሊያቀርብ ቢሆንም አቃቢ ሕግን ባለማቅረቡ ተለዋጭ ቀጠሮ ለጥር 29 ተሰጥቷል። ሌላው ነፈለቀ ታደሰ ናቸው። ነፈለቀ ታደሰ ለብይን የተቀጠሩ ቢሆንም ዳኞቹ መዝገቡን አልተመለከቱትም በሚል ለጥር 15 2018 ተለዋጭ ቀጠሮ ተሰጥቷል። ይህ እንግዲህ ከችሎት መረጃዎች ነው። ሌላው ወደ ግንባር መረጃዎች ስንሄድ ወደ ወልዲያና አካባቢ የሚወስድ መረጃ አስከትላለሁ። ወልዲያ ዙሪያ ከወልዲያ ከተማ ወደ ተለያዩ ቦታዎች ዛሬ ማለዳ የከባድ መሳሪያ ድብደባ ሲደረግ አርፍዷል። ጎንደር በር፣ ማር ማቀነባበሪያ፣ መምህራን ኮሌጅ፣ ኢንዱስትሪ መንደር ተብሎ ከሚጠሩት አካባቢዎች ወደ ቃሊምና የተለያዩ ወልዲያ ዙሪያ ተራራማ ስፍራዎች የመሳሪያ ድብደባ እየተደረገ ነው። የዙ 23 ድብደባ የመድፍ ድብደባ መኖሩን የሚገልጹት የመረጃ ምንጮች በተኩሱ የደረሰው ጉዳት አልታወቀም። በተለይ ወደ ቃሊም ቀጠና እንዲሁም ደግሞ ወደ ጥቁር ውሃ ተከታታይ ድብደባ እየተደረገ መሆኑን የመረጃ ምንጮቹ ገልጸዋል።
ሌላው ወደ ባህር ዳር ዙሪያ ሜጫ የሚወስደን ነው። ከአቸፈር ቢኮሎ በኩል ወታደራዊ ስምሪት ወስዶ ወደ ሰሜን ሜጫ ዙሪያ ሲንቀሳቀስ በነበረው ወታደራዊ ኃይል ላይ የሐሙሲት በተባለ ቦታ ፋኖ በፈጸመው ድንገተኛ የደፈጣ ጥቃት ጉዳት ደርሷል። ወታደራዊ ጉዳት ደርሷል። ፋኖ በጥቂት ኃይል በፈጸመው የደፈጣ ጥቃት በቁጥር በውል ያልታወቀ የመከላከያ አድማ ብተናና የሚሊሻ ኃይል ጉዳት ማስተናገዱን የወጡ መረጃዎች ያሳያሉ። ሌላው መረጃ የአማራ ማህበር ሳምንታዊ ሪፖርቱን አውጥቷል። የአማራ ማህበር ባወጣው ሪፖርት ከታህሳስ 27 እስከ ጥር 3 ድረስ ያለውን የዋር ሪፖርት ወይም ደግሞ የሳምንቱን የጦርነት ሪፖርት ይዞ በወጣበት ዘገባው በ7 ቀናት ውስጥ በ10 ዞኖች በ26 ወረዳዎች ከተማ አስተዳደሮች ውጊያና ጦርነት፣ ሰብአዊ መብት ጥሰት መፈጸሙን ከዚህ ባሻገር እንደዚሁ በተለይ ዋገምራ፣ ሰሜን ወሎ በዞኑ ዋገምራ፣ ሰሜን ወሎ፣ ደቡብ ወሎ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ በሰሜን ሸዋ በአማራ ክልል እንዲሁም ደግሞ በቤንሻንጉል መተከል፣ በኦሮሚያ ክልል በሰሜን ሸዋና ወለጋ ያሉትንም ሪፖርቶች አካቶ ይዞ ወጥቷል። በ5 ዞኖችና በ5 ወረዳዎች በሲቪሊያን ላይ የደረሰውን ጉዳት እንደዚሁ ሪፖርት ይዞ ወጥቷል። ኮረም፣ ሰዴ፣ ጃቢጠናን፣ ጃዊ፣ ደብረታቦር፣ ዳንጉር፣ መተከል እና በሰሜን ሸዋ ወረጃ አርሶ በንጹሃን ላይ የደረሱ ጉዳቶችን ሪፖርቱ ይዞ ወጥቷል። በሰሜን ሸዋ በተሽከርካሪዎች ላይ በተፈጸመ እገታ በኦሮሚያ ክልል ይሄ እንግዲህ ንጹሃን ላይ የደረሰውን ጉዳት በተመለከተ ይዞ ወጥቷል። ተከታታይ ድሮን ጥቃቶችና ሰዎችንም እንደዚሁ ይዞ ወጥቷል። ለሰዓት ከተለያዩ አካባቢዎች ማሰባሰብ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ